ከኢትዮጵያ ጋር በተያያዘ ኤርትራ መንግስት በአዲስ መልኩ ጦርነት ቀስቃሽ ወደሚመስሉ የሚዲያ ፕሮፓጋንዳዎች የገባበት ሁኔታ ታይቷል። የኤርትራ መከላከያ ሰራዊት ሁሉም የእዝ አዛዦች፣ የአገሪቷ ከፍተኛ ባለስልጣናትና የመንግስት ኃላፊዎች እየመከሩ ስለመሆኑ ተሰምቷል። አንድነታችን ትጥቃችን በሚል ቃል ስለተካሄደው የጦር አለቆች ንግግር አጠር ያለ ዘገባ ይዘናል። ፕሬዝዳንት ኢሳያስ አፈወርቂ ባለፈው ቅዳሜ ግንቦት 16 ቀን 2017 ዓ.ም በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር ኢትዮጵያን የተመለከቱ በርካታ ጉዳዮችን ያነሱ ሲሆን አሁን ደግሞ የሀገሪቱ ማስታወቂያ ሚኒስትር ከኢትዮጵያና ከገዢው ፓርቲ ብልጽግና ጋር በተያያዘ በርካታ ጉዳዮችን የያዘ ጽሑፍን አስነብቧል። ከፍተኛ የኒሻን ሽልማት ተበርክቶላቸው ከኃላፊነት የተነሱትና በጡረታ ላይ የሚገኙት የቀድሞ ጠቅላይ ኤታማዦር ሹሙ ጀነራል ሳሞራ የኑስ ስማቸው ዳግም ከመከላከያ ሰራዊቱ ጋር ተያይዞ በተነሳበት አነጋጋሪ ጉዳይ ምላሽ ሰጥተዋል። በወሎ የተለያዩ ዞኖች የወጣቶች ስደት እየከፋ መሄዱ ታወቀ። ተማሪዎችም መምህራንም ጭምር ስደት ውስጥ መሆናቸውንና ከጸጥታው ችግር ጋር ተዳምሮ የትምህርት ሁኔታ አደጋ ላይ የወደቀ መሆኑን የሚያመለክት አንድ መረጃ ወጥቷል። ጥንቅራችን ይዞታል። የነጌታቸው አዲሱ ፓርቲ የመጀመሪያ ጉባኤን ትግራይ ክልል አካሂዳለሁ ብለዋል። ፓርቲው የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ይሆናል ማለቱ ተሰምቷል። ላለፉት 12 ቀናት በስራ ማቆም አድማ የቆዩት የመቀሌ ዳኞች ወደ ስራ መመለሳቸው ተሰምቷል። በመቀሌ ከቀናት በኋላ ፍርድ ቤቶች ተከፍተዋል። ትራምፕ እጅግ ቅንጡ አውሮፕላን ከኳታር መቀበላቸው ብዙ ያስባለ ጉዳይ ነበር። እጅግ ቅንጡ ዘመናዊውና ውዱ ቦይንግ 747 ጃምቦ አውሮፕላን ቀደም ብሎ እንደተነገረው ውሎ ያለቀለት አለመሆኑ ታውቋል። ኳታርና አሜሪካ በአውሮፕላኑ ዙሪያ የመጨረሻውን ስምምነት ገና አላጠናቀቁም ነው የተባለው። ለዚህ ምክንያቱ ኳታር ለትራምፕ አውሮፕላኑ እንዲሰጣቸው መጀመሪያ የጠየቁት ትራምፕ መሆናቸው እንዲታወቅላት በውሉ እንዲገለጽ መፈለጓ ነው ተብሏል። እስከ ፍጻሜው ቆይታችሁን ከኛ ጋር አድርጉ እያልን የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለማስታወስ ወደድን። የኤርትራ ጦር አዲሱ ምክር። የኤርትራ መከላከያ ሰራዊት ሁሉም የእዝ አዛዦች፣ የአገሪቷ ከፍተኛ ባለስልጣናትና የመንግስት ኃላፊዎች እየመከሩ ስለመሆኑ ተሰምቷል። በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ የቀድሞ ተዋጊዎችና የብሔራዊ ደህንነት ተወካዮች በተገኙበት ስብሰባው መካሄዱን የኤርትራ ኢንፎርሜሽን ሚኒስቴር ዘገባ አመልክቷል። በሁሉም የኤርትራ ግዛቶች በጦር አመራሮች የሚመራ ተከታታይ ውይይቶች መቀጠላቸውን ይኸው በኤርትራ ማስታወቂያ ሚኒስቴር ድረገጽ በኩል የተለቀቀው መረጃ አክሎ አመላክቷል። አጠቃላይ ስብሰባውን እየመሩ ያሉት የኤርትራ ጦር ምዕራብ ዕዝ ኮማንደር የሆኑት ብርጋዴር ጀነራል ኢዮብ ፍስሐ መሆናቸውን ይኸው የኤርትራ ኢንፎርሜሽን መረጃ አሳይቷል። ሴሚናሩ በሳምንቱ ማክሰኞ ዕለት እየተካሄደ መሆኑን መረጃው አክሏል። ሁሉም የጦር አመራሮች፣ ሚኒስቴሮችና የመስመር አለቆች የታደሙበት ይህ ስብሰባ አንድነታችን ትጥቃችን በሚል መፈክር የተካሄደ ነው። ብርጋዴር ጀነራል ኢዮብ ፍስሐ የኤርትራ ሕዝብ በኤርትራ ሕዝቦች ነጻነት ግንባር ኢፒኤልኤፍ አመራር አሸናፊዎች ሆነው ስለመውጣታቸው ያወሱ ሲሆን የውጭና የውስጥ ኃይሎችንና እክሎችን በማለፍ በነጻነት ቆመናል ብለዋል። አገራዊ ልማትና ደህንነትን ማረጋገጥ የሚቻለው ዋጋ ያላቸው የተቀደሱ መርሆችን ብቻ በመያዝ መሆኑን አንስተው እነዚህ መርሆች ለቀጣዩ ትውልድ እንዲተላለፉ ጥሪ አቅርበዋል። የኤርትራ ማንነት ማጠንከር የመንግስትና ተቋማት ስራ ብቻ አይደለም ሲሉ ተናግረዋል። ወጣቱ የሀገር መርሆችን እንዲታጠቅ፣ ልማትና ደህንነትን ለማስጠበቅ ሚናው እንዲጎለብት ጥሪ አቅርበዋል ሲል የኤርትራ መረጃ ሚኒስቴር በድረገጹ ባወጣው አጭር ዘገባ አስፍሯል። ተሰብሳቢዎቹ መሰል መድረኮች አሁን ያስፈልጉናል ማለታቸውንና የመከላከያ ኃይል ለማጠናከር፣ ለማደራጀት አባላቱና ወጣቶች መሰባሰብ አለባቸው ሲሉ መናገራቸውን የኤርትራ መረጃ ሚኒስቴር አትቷል። የሚኒስቴሩ መረጃ ስብሰባው በሀገር ውስጥ ጉዳይ መከረ ከማለት የዘለለ ማብራሪያ በአጀንዳው ላይ ሳይሰጥ ቀርቷል። የኤርትራ መንግስት በድጋሚ ብልጽግና ላይ። የኤርትራ መንግስት ግልጽ ወደሆነ ጦርነት ቀስቃሽ ወደሆነ የሚዲያ ፕሮፓጋንዳዎች የገባ መሆኑን የሚያሳዩ መረጃዎችን በመንግስታዊ ሚዲያዎቹ በኩል እየለቀቀ ነው። ከሰዓታት በፊትም በሀገሪቱ ማስታወቂያ ሚኒስቴር ኤክስ ገጽ በኩል ኢትዮጵያንና ገዢውን ፓርቲ የሚመለከት ሰፋ ያለ ጽሑፍ አስነብቦም ታይቷል። ምንም አይነት ነፃ ሚዲያዎች የማይራመዱባት ኤርትራ በዚሁ የሀገሪቱ የማስታወቂያ ሚኒስቴር የሚዲያ አውታሮች በኩል እንዲለቀቅ የተደረገው ነፃ ሀሳብ የሚመስል የግለሰብና የግለሰብ ስም የተሰጠው ሆኖ ነው የታየው። ኢትዮጵያ ከምኒልክ እስከ ቀድሞ ገዢ ፓርቲ ኢህአዴግ ድረስ የዘለቀ የመንግስትነት ታሪክ ያላት ሀገር አድርጎ ያቀረበው ይኸው ዘለግ ያለ ጽሑፍ በአሁኑ ሰዓት ሀገሪቱ በበርካታ ፖለቲካዊ ችግሮች ውስጥ ተተብትባ ያለች መሆኑን ያብራራል። ለዚህም ተጠያቂ ያደረገው ገዢውን ፓርቲ ብልጽግናን ሲሆን በኢትዮጵያ ትግራይ ከጦርነቱ በኋላ ከባድ ቀውስ ውስጥ እንደምትገኝ እንደዚሁም በአማራና ኦሮሚያ ክልሎችም የትጥቅ ትግሎች እየተካሄዱ መሆኑንም አክሎ ያትታል። ኢትዮጵያ ካለችበት ስትራቴጂካዊ አቀማመጥና ካላት ሕዝብ ብዛት አንጻር ስትራቴጂካዊ ጠቀሜታዋ ከፍ ያለ ሀገር ነች ያለው ይሄው በኤርትራ ማስታወቂያ ሚኒስቴር በኩል የተለቀቀው ጽሑፍ
አሁን በኢትዮጵያ ያለው ነባራዊ ሁኔታ የሀገሪቱን ዜጎች ከማስጨነቅ ባለፈ ስጋቱ የቀጠናውም ጭምር ሆኗል ሲልም ኃላፊነቱን ለገዢው ፓርቲ ብልጽግና የሰጠበት ሁኔታ ታይቷል። የኤርትራን 34ኛ የነጻነት በዓል አስመልክተው ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂም በዚሁ ንግግራቸው ገዢው ፓርቲ ብልጽግና ላይ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው። ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ አምርታለች ማለታቸው የሚታወስ ነው። ፕሬዝዳንቱ በባለፈው ሳምንት ንግግራቸውን በኢትዮጵያ በኩል የጦርነት ዝግጅት ያለ መሆኑንም ያመላከቱበት ሁኔታም ታይቷል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረጉ የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም ነበር የተናገሩት። ከዚሁ ጋር በተያያዘም በኢትዮጵያ መንግስት በኩል በትላንትናው ዕለት ምላሽ የተሰጠበት ሁኔታም ታይቷል። ምላሹን የሰጠው የኢትዮጵያ የውጭ ጉዳይ ሚኒስቴር ነው። በተለያዩ ርዕሰ ጉዳዮች ላይ ለጋዜጠኞች መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ኢትዮጵያ ነገሩን እንደማታባብስና ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራት ላይ ያተኮረ የውጭ ግንኙነት መርህ አላት ሲሉም ተናግረዋል። ኢትዮጵያ ላይ ወንጀላዎችና ክሶች ሲቀርብም የኢሳያስ አፈወርቂ የመጀመሪያው አይደለም ያሉት የውጭ ጉዳይ ሚኒስቴር ቃል አቀባዩ የባህር በር ማግኘት ጉዳይን በተመለከተ ኢትዮጵያ ጥያቄዋን ህጋዊና ፍትሃዊ በሆነ መንገድ ብቻ ታስፈጽማለች ሲሉም ተናግረዋል። ጀነራል ሳሞራ በአወዛጋቢ ጉዳይ ምላሽ ሰጡ። ከፍተኛ የኒሻን ሽልማት ተበርክቶላቸው ከኃላፊነት የተነሱትና በአሁኑ ሰዓትም በጡረታ ጊዜያቸው ላይ የሚገኙት የቀድሞ ጠቅላይ ኤታማዦር ሹሙ ጀነራል ሳሞራ የኑስ ስማቸው ዳግም ከመከላከያ ሰራዊቱ ጋር ተያይዞ በተነሳበት አነጋጋሪ ጉዳይ ምላሽ ሰጥተዋል። ጀነራል ሳሞራ ይህንን ከፍተኛ የክብር ሽልማቱን ከወቅቱ ፕሬዝዳንት ዶክተር ሙላቱ ተሾመ እጅ መቀበላቸው አይዘነጋም። የክብር ሽልማቱ የተበረከተላቸው ከተዋጊነት እስከ አዋጊነትና እስከ ጦር ኃይሎች ጠቅላይ ኤታማዦር ሹምነት ድረስ ሀገራቸውን በትጋትና በታታሪነት በማገልገላቸው መሆኑ ተዘግቧል። የቀድሞ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ስማቸው ዳግም ከመከላከያ ሰራዊቱ ጋር ተያይዞ በተነሳበት ሰሞነኛው አነጋጋሪ ጉዳይ ምላሽ ሰጥተዋል። የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ በስፋት የተሰራጩ መሆኑ የሚታወስ ነው። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ ነበር። ጀነራል ሳሞራ የኑስ የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ እርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ለቲክቫ ኢትዮጵያ ተናግረዋል። ጀነራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ አዲስ አበባ ውስጥ ሁሌ ስፖርት በማዘወትርበት ቦታ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል። የከፋው የወሎ ስደት። ዶቼ ቬለ አካባቢ ነዋሪዎችን ዋቢ አድርጎ ባሰራጨው ዘገባ እንዳመለከተው ከሆነ በወሎ በተለይ ደግሞ ደቡብና ሰሜን ወሎ ዞኖች እንዲሁም የኦሮሞ ብሔረሰብ ዞን ጭምር በርካታ ወጣቶች በስፋት እየተሰደዱ ነው። ስደቱም ወጣቶች ትምህርታቸውን እያቋረጡ መምህራን ሳይቀሩ ማስተማራቸውን እየተዉ መሆኑንም ይሄው ዘገባ አክሎ አመልክቷል። የወጣቱ ስደት በተለይም ደግሞ በደቡብ ወሎ ዞን ቆላማ ቦታዎች እንደ ተውለደሬ፣ ከላላ፣ ቃሉ፣ ወግዲ፣ ወረባቦ፣ ለጋምቦ ያሉ አካባቢዎች በስፋት የተስፋፋ መሆኑ ታውቋል። ከዚሁ ጋር በተያያዘም በተለይም የሴት ተማሪዎች ቁጥር በግማሽ እየቀነሰ መሆኑንም ይሄው ዘገባ አክሏል። በተመሳሳይም በሰሜን ወሎ ሀብሮ ወረዳ የህገ ወጥ የሰዎች ዝውውር ኮሪደር በመሆኑ በአካባቢው የሚገኙ ተማሪዎች ትምህርት አቋርጠው ስደትን ምርጫ ቢያደርጉም የመምህራን ስራ አቋርጦ መጓዝ ግን አስደንጋጭ ነው ሲሉ የወረዳው የሀብሮ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ መንግስቱ ደረጀ ለዶቼ ቬለ ተናግረዋል። አካባቢያችን ለቆ የሚሰደዱት ወጣቶችና ተማሪዎች በህጋዊ እንደዚሁም በህገ ወጥ መልኩም ጭምር መሆኑ ነው የታወቀው። በርካቶችም ለመሰደድ ተመዝግበው ፓስፖርት የያዙ መሆኑም ታውቋል። በተለይ ደግሞ የአረብ ሀገራት ጉዞ በአዲስ መልኩ የተጀመረ መሆኑን ስደቱን ያባባሰው መሆኑ ታውቋል። በስደት ወደ አረብ ሀገር በሚደረግ ጉዞ ምክንያት የትምህርት ዘርፉ ችግር እያጋጠመው ነው የሚሉት የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ ማህበረሰቡ ለስደት ያለው የተሳሳተ አመለካከት ፈተና ሆኗል ሲሉ ለዜና ወኪሉ ተናግረዋል። ኃላፊው አክለውም አሁን ተውለደሬ ወረዳ በረሃ ውስጥ አንድ ትምህርት ቤት አለ። እነርሱ ልጆቻቸውን የሚያስተምሩት እስከ 8ኛ ክፍል ብቻ ነው። ከዚያ በኋላ ወላጆች ልጆቻቸውን ወደ አረብ ሀገር ይልካሉ። ከአረብ ሀገር የማን ልጅ ምን ላከ ወይም ምን ብር ይዞ መጣ እንጂ ልጅ ተምሮ እዚህ ደረጃ ይድረስ የሚለው አስተሳሰብ የለም። ነገሩ በጣም የከፋ ነው። የትምህርት ሽፋኑን ስናየው ደግሞ በየዓመቱ የሁለተኛ ደረጃ እየቀነሰ ነው ሲሉም ተናግረዋል። ይኸው የዶቼ ቬለ ዘገባ በደቡብ ወሎ ዞን ከጸጥታ ችግር ጋር በተያያዘ 464 ትምህርት ቤቶች የተዘጉ መሆኑን ያመለከተ ሲሆን 169,000 ተማሪዎች ከትምህርት ገበታ ውጭ መሆናቸውንም አመልክቷል። የነጌታቸው ፓርቲ ጉባኤ ሊያካሄድ ነው። የነጌታቸው አዲሱ ፓርቲ የመጀመሪያ ጉባኤን ትግራይ ክልል አካሄዳለሁ ብለዋል። ፓርቲ የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ይሆናል ማለቱ ተሰምቷል። በነጌታቸው ረዳ የተቋቋመው ስምረት ወይም ሶሊዳሪቲ ፓርቲ
ቅድመ እውቅና ካገኘ ቀናት ተቆጥረዋል። ሰኞ ግንቦት 18 2017 ዓ.ም ከሰዓት በኋላ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱ በምስክር ወረቀት አስደግፎ ያስታወቀው ፓርቲው በስፋት ራሱን እያስተዋወቀ ነው። በክልሉ የሚገኙ የትግራይ ቴሌቪዥን፣ ድምጽ ወያነና 104.4 የመቀሌ ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት ዜና ሽፋን እንደሌለ ነው የተገለጸው። የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከ2 ወራት በላይ ከትግራይ ውጭ ቢሆኑም ከኃላፊነት ስለመነሳታቸው በይፋ የተገለጸ የለም። ረዳኢ ሀለፎም የስምረት ወይም ሶሊዳሪቲ ፓርቲ መስራች አባልና በፓርቲው የኮሚኒኬሽን ሚዲያ ተጠሪ ናቸው። ተጠሪው መቀለ መሰረቱ ለሆነው ለዛ ትግርኛ ለተባለ ሚዲያ ማብራሪያ ሰጥተዋል። አመራሩ ከይፋዊ ምስረታ በኋላ ተከታታይ አባላት ምልመላ ስራ እንሰራለን። አባሎቻችን ድሮ እንደነበርንበት ህወሓት በስብሰባና ጭቅጭቅ ሳይሆን በስራ ገበታቸው እንዲውሉ የሚያደርግ አቅጣጫ እንከተላለን ብለዋል። አቶ ረዳኢ መስራች ጉባኤያችን ትግራይ ላይ ነው የሚሆነው። አዲስ አበባ ያለነው ሁላችንም እንሳተፋለን። ስንመለስ የጸጥታ ችግር እንዳይፈጠር ጸጥታ የማስከበሩ ጉዳይ ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ነው ብለዋል። እኛ ታጣቂ ኃይል የለንም። ቢሆንም በረሃ ያለውን ታጋይና ያነገበውን ዓላማ እንደግፋለን። እውቅናና ክብር እንሰጣለን። ታጋይ ወደ ህዝብ መተኮስ የለብኝም፣ የተደረገው የመፈንቅለ መንግስት ልክ አይደለም ብሎ የወጣ ነው። ስለሆነም ይህ የትግራይ ህዝብ ነፃ አውጪ እንጂ የኛ የስምረት የፖለቲካ ፓርቲ ታጣቂ ሊሆን አይችልም ሲሉ አክለዋል። አድማው አበቃ። ላለፉት 12 ቀናት በስራ ማቆም አድማ የቆዩት የመቀለ ዳኞች ወደ ስራ መመለሳቸው ተሰምቷል። በመቀለ ከቀናት በኋላ ፍርድ ቤቶች ተከፍተዋል። ዳኞቹ ያቀረቡት የደህንነት ስጋት ጥያቄ ጊዜያዊ አስተዳደሩ ትኩረት ሰጥቶ እንደሚከታተለው በተደረሰው ስምምነት ምክንያት ዳኞቹ ስራ ጀምረዋል። የደህንነት ስጋት አለብን በሚል ምክንያት አገልግሎት መስጠት ያቆሙት በከተማይቱ የሚገኙ ዳኞች ወደ ስራ የተመለሱት ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ከተካሄደ በኋላ መሆኑን የትግራይ ዳኞች ማህበር ገልጿል። በመቀለ ከተማ የሚገኙ ዳኞች ባቀረቧቸው ጥያቄዎች ላይ ውይይት የተደረገው ባለፈው ሰኞ ግንቦት 18 2017 ነበር። ጉዳዩን በተመለከተ የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውይይት ያደረጉት ከክልሉ ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋና ከክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይ ጋር ነው። በመቀለ ከተማ በሚገኙ ፍርድ ቤቶች መግቢያዎች ላይ የተለጠፉ ማስታወቂያዎች ይህንኑ ውይይት ጠቅሰዋል። በዳኞች ላይ ባጋጠመ የደህንነት ስጋት ምክንያት የተቋረጠው አገልግሎት እንዲጀመር ከሚመለከተው አካል ጋር ውይይት ተካሂዷል የሚለው ማስታወቂያው በውሱን መልኩ ጥያቄዎቻችን መፈታት ስለጀመሩ ከዛሬ ቀን 21/09/2017 ጀምሮ የዳኝነት አገልግሎት ጀምረናል ይላል። በዚህም ከትላንት ሐሙስ ግንቦት 21 2017 ዓ.ም አንስቶ ዳኞቹ ስራቸውን ጀምረዋል። የትግራይ ክልል ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ በውይይቱ ለዳኞች ስራ ማቆም ምክንያት የሆኑ ጥያቄዎች እንደሚፈቱ ስለተነገረን ወደ ስራ ተመልሰናል ሲሉ መናገራቸውን ኢትዮጵያ ኢንሳይደር በዘገባው አመልክቷል። የትራምፕ አዲስ አውሮፕላን ውዝግብ። የኳታር ስጦታ ከትራምፕ ጥያቄ መጣ ነው ተባለ። ትራምፕ እጅግ ቅንጡ አውሮፕላን ከኳታር መቀበላቸው ብዙ ያስባለ ጉዳይ ነበር። እጅግ ቅንጡ ዘመናዊና ውዱ ቦይንግ 747-8 ጃምቦ ጄት ለአሜሪካ ፕሬዝዳንት ዋና መጓጓዣነት እንደሚያገለግል የተነገረ ሲሆን ትራምፕ የስልጣን ዘመናቸው ካበቃ በኋላ ወደ ፕሬዝዳንታዊ ቤተ መጻሕፍታቸው ንብረትነቱ እንደሚዛወር ተገልጾ ነበር። የአውሮፕላኑ ጉዳይ ትራምፕ ስጦታ ነው ሲሉ፣ ሌሎች ኳታር ተጽዕኖ ለመግዛት ያሰበችበት እርምጃ ነው ሲሉ ተከራክረዋል። ቀደም ብሎ እንደተነገረው የአውሮፕላኑ ጉዳይ ውሎ ያለቀለት አለመሆኑ ዛሬ ተዘግቧል። ኳታርና አሜሪካ በአውሮፕላኑ ጉዳይ መጨረሻውን ስምምነት ገና አላጠናቀቁም ነው የተባለው። የነጩ ቤተ መንግስት የህግ ቡድን ጉዳዩንም እያጤነው እንደሚገኝ የዜና ምንጩ አመልክቷል። በዘገባው አዳዲስ እውነቶች ወጥተዋል። አውሮፕላኑ ኳታር ለትራምፕ የምትሰጠው ስጦታ ቢሆንም አውሮፕላኑ እንዲሰጣቸው መጀመሪያ የጠየቁት ትራምፕ መሆናቸውና ኳታር ጥያቄውን መቀበሏ ተነግሯል። አውሮፕላኑ አሁን አሜሪካ ውስጥ የሚገኝ ሲሆን ስምምነቱ ግን ገና ተጠናቆ አልተፈረመም። ኳታር አውሮፕላኑን የምትሰጥበት ስምምነት ለዓለም ግልጽ እንዲሆን እንደምትፈልግ ነው የተነገረው። በተለይ አውሮፕላኑን በትራምፕ አስተዳደር በቅድሚያ ተጠይቃ እንደሆነ ግልጽ ማድረግ ትፈልጋለች ነው የተባለው። አውሮፕላኑ ለፕሬዝዳንት ትራምፕ እንደ ኤርፎርስ ዋን መጓጓዣነት ጥቅም ላይ ከመዋሉ በፊት አካላቱ አንድ በአንድ ተበትኖ የደህንነት ፍተሻ እንደሚደረግበት የታወቀ ሲሆን መልሶ መግጠሙ ተጠናቆ በሚወጣበት ጊዜ ትራምፕ 4 ዓመት ስልጣን ወደ ማለቂያው እንደሚሆን ዘገባው ጠቁሟል። ታዲያ ለአሜሪካ አየር ኃይል የተሰጠ ወይስ ለትራምፕ የተለገሰ የሚለው አከራካሪ ሆኗል። በመጨረሻም WFP በሰኔ ወር በኢትዮጵያ እየሰጠ ያለውን የምግብ እርዳታ ያቋርጣል። የዓለም የምግብ ፕሮግራም ማስጠንቀቂያ ያሰማ። የገንዘብ ድጋፍ ባለማግኘቱ የሚያከፋፍለውን የእርዳታ መጠን መቀነሱንም ጠቁሟል። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በኢትዮጵያ በማካሄድ ላይ ያለው የእርዳታ አቅርቦት በመጪው ሰኔ ወር ሊቋረጥ እንደሚችል አስጠንቅቋል። የምግብ እርዳታ መጠን ቅነሳው በስደተኞች ላይ ተግባራዊ መደረጉንም የዓለም ምግብ ፕሮግራም ባወጣው መግለጫ አመልክቷል። በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ያለው ተቋሙ በትግራይ ክልል ሲካሄድ የነበረውን ጦርነት የሰላም ስምምነቱ ቢያስቆመውም
በሌሎች የሀገሪቱ ክልሎች በተለይም በአማራና ኦሮሚያ በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲውን ለተጨማሪ ወጪና አደጋ እያጋለጠ መሆኑን አስታውቋል። የዩኤስኤድ እርዳታና በጀት በእጅጉ መቋረጡና ተቋሙ ህልውናውን ማጣቱን ተከትሎ በዓለም ሀገራት የእርዳታ ፋይናንስ ችግር እየሆነ ታይቷል። እንደ ተባበሩት መንግስታት ያሉ ተቋማት ጭምር ምን ያህል በአሜሪካ የፈንድ እርዳታ ላይ ጥገኛ እንደነበሩ ያሳየ ክስተት ነው። በኢትዮጵያ 11 ሚሊዮን የሚገመት ህዝብ የቀጥታና ቀጥተኛ ያልሆነ እርዳታ ተጠቃሚ መሆኑ ይነገራል።